ዕለታዊ መረጃዎችና ዘገባዎችን እንዲሁም ደግሞ ሪፖርቶችን ባጭሩ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአዲስ አበባ የጦር መሳሪያ ገብቷል መባሉን ተከትሎ ከፍተኛ ሽብር ተፈጥሯል። ከዚህ ጋር በተያያዘ አዲስ ኦፕሬሽን ወይም ደግሞ ዘመቻ ይደረጋል ተብሏል። ይህንን የተመለከተውን መረጃና ሌሎች ተዛማጅ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። የደህንነት ኃላፊና የቤተ መንግስት ጥበቃዎችም ጭምር መቀየራቸውን የሚገልጹ መረጃዎች አሉ። ይህንን ጨምሮ የተለያዩ ዝርዝር መረጃዎች አሉኝ። በአማራ ክልል ያለውን የ24 ሰዓት አጫጭር መረጃዎችንም እንደዚሁ አሰናድቻለሁ። በአፍሪካ ቀንድም እንደዚሁ ወደ አፍሪካ ቀንድ ያለውን የ24 ሰዓት የጦር መሳሪያ እና የወታደራዊ መረጃ የተመለከተ እንዲሁም ደግሞ ከመካከለኛው ምስራቅ አጫጭር መረጃዎችን ወደ እናንተ አደርሳለሁ። የተለያዩ አስተያየቶችን፣ ሀሳቦች እንደዚሁ ጥቆማዎችና መልእክቶችንም አደርሳችኋል። እነሱንም ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ አስተያየቶችን እየላካችሁልኝ ነው የምትገኙት። አመሰግናለሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል ተመስገን ጥሩነህ ሰሞኑን ወደ ባህር ዳርና ወደ ጎንደር ያደረገውን ጉብኝት ተከትሎ በተለያዩ ከተሞች ላይ ያለውን አጠቃላይ ሁኔታ በተመለከተ ሚዲያዎች ካወጧቸው ዘገባዎች ባሻገር ትላንትና መሻሹን በፌስቡክ ገጹ የጻፈው ጽሑፍ በካድሬዎች ቁጣ ቀስቅሷል። ጉዳዩን በተመለከተና መሬት ላይ ካሉ ተዛማጅ መረጃዎች ጋር እንዲሁም ደግሞ በዚህ ላይ የምላሽ ከሰጡ የቀድሞ የብልጽግና ባለስልጣናት አሁን ራሳቸውን ደብቀው የሚገኙት ጨምሮ የተለያዩ አስተያየቶችና መሬት ላይ ያለውን ነባራዊ ሁኔታ ያገናዘበም እንደዚሁ አጭር መረጃ ወደ እናንተ አደርሳለሁ። ተመስገን ጥሩነህ ስለ ወቅታዊ የክልሉ ሁኔታ የተናገረው ምንድነው? መሬት ላይ ያለው ነባራዊ ሁኔታ ምን ይመስላል? የሚለውን በተመለከተ ማለት ነው። እንግዲህ እነዚህና ሌሎች የምርጫ መረጃዎችም አሉ። ምርጫ ለማድረግ እንደዚሁ እንቅስቃሴ ያደረገ የሚገኘው ብልጽግና በአማራ ክልል ምርጫ አስፈጻሚዎች፣ የምርጫ ጥበቃና የምርጫ ኮረጆ እጀባ የሚሰሩ የሚሊሻና የፖሊስ አባላት ላይ ተከታታይ ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ ምንጮች እንደዚሁ ራሳቸው እንዳያስተዋውቁ ተብሏል። ከዚህ ጋር በተያያዘ እንግዲህ ምርጫው በዚህ ሁኔታ ነው አሁን ይደረጋል የተባለው። ተዛማጅ መረጃዎችንም ትሰማላችሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከመልእክቶቻችሁ መካከል በ10 ቀናት ውስጥ 14 የሚሆኑ ሹፌሮች መገደላቸውንና 4 ረዳቶች እንደዚሁ መቁሰላቸውን ሹፌሮች እንደዚሁ ከላካችሁት መልእክት ለመመልከት ችያለሁ። ወደ 18 የሚደርሱ ሹፌሮች በ10 ቀናት ብቻ ጉዳት ደርሶባቸዋል። ይሄ ባለፉት 7 ዓመታት በኢትዮጵያ ሹፌሮች ላይ እየተፈጸመ ያለው ግፍና ሰቆቃ የመጨረሻ ማሳያ ነው። ሹፌሮችና ረዳቶች ግድያ፣ ሰቆቃ፣ እገታ በሚፈጸመው በአደባባይ ነው። ይህንን ህዝብም ያውቃል፣ መንግስትም ያውቃል፣ የሚዲያና እንዲሁ ደግሞ የሰብአዊ መብት ተቋማቶችም ያውቃሉ። እስካሁን ድረስ ግን የተሰጠ መፍትሄ የለም የሚል እንደዚሁ አቤቱታና እንደዚሁም ደግሞ የደረሰባቸውን ስቃይ የሚያሳይ ጽሁፍ ልካችሁልኛል። ይኸው አቅርቤያለሁ። ሰሞኑን ከተገደሉት ውስጥ እንግዲህ አብዛኞቹ በአማራና በኦሮሚያ ክልል ሲሆን በአማራ ክልል በተለይ በምዕራብ ጎንደር ቀጠና እንደዚሁ ሹፌሮች የከባድ ተሽከርካሪ ሹፌሮች መገደላቸውን የሚገልጹ መረጃዎችንም እንደዚሁ አድርሳችሁኛል። ሁልጊዜም እንግዲህ ሾፌሮች እየደረሰባቸው ያለው ግፍና ሰቆቃ በኢትዮጵያ ውስጥ በተለይ በአለፉት 7 ዓመታት የተመለከተ ባለፈው ዓመት አንድ ሪፖርት አውጥተው ነበረ። እሱን አጋርቻቸዋለሁ። አሁንም ግድያው አልቆመም። ሾፌሮችም ምን እርምጃ መውሰድ እንዳለብን አናውቅም እያሉ ነው የሚገኙት። እንዲሁ ደግሞ ከራያ አላማጣ ከላካችሁ መልእክቶች መካከል እየተፈጸመ ያለውን የህወሓት በደል በተመለከተ ነው። ይህንን ጉዳይ ብዙ ጊዜ በዜናና በመረጃ እየሸፈንኩት ነው የሚገኘው። ዛሬም ግን አላማጣ ላይ በትግራይ ክልል የማይፈጸም በህወሓቶች ጭካኔ የሚፈጸሙ የተለያዩ ተግባራትን የተመለከተ ነው። የህግና አሰራር በራያ ላይ አዲስ ህግና አሰራር እንደዚሁ እየተተገበረ መሆኑን አማራ ነኝ የሚል ካለ አላማጣ መኖር አይችልም፣ ይህም ወንጀል ነው የሚል አዲስ የታጣቂዎች መመሪያ ተላልፏል። መንጃ ፍቃድ ለማሳደስ እንደዚሁ የአላማጣ ተወላጆች እስከ 3000 ብር እንዲከፍሉና ከዚህ ውስጥ 2500 ጽምዶ ተብሎ ለሚጠራው አጠቃላይ የወታደራዊ መክት ዘመቻ እንዲውል እንደዚሁም ከሚሰበሰበው ሎጂስቲክ እንዲቀላቀል ተብሏል። የውሃ ክፍያ፣ የተለያዩ ቅጣቶችን በተመለከተ በአላማጣ የሚፈጸመው ግፍና ሰቆቃ በሌላው ትግራይ አካባቢ ህወሓት ከሚፈጽመው ግፍና ሰቆቃ የተለየ እንደሆነ ነው እየገለጻችሁት። ሌላው የነዳጅ ዋጋን ተከትሎ በተለያዩ አካባቢዎች ያለው የዋጋ ጭማሪ የተመለከተ እንደዚሁ ይህንንም ጥቆማና መልእክት አድርሳችኋል። እዚሁ ሰሜን ወሎ ነው ይህም ጥቆማ የመጣው። በሰሜን ወሎ በነዳጅ እጥረት ምክንያት የትራንስፖርት ዋጋ 5 እጥፍ ጨምሯል። በተለያዩ አካባቢዎች ለምሳሌ ከቆቦ ወልዲያ ደሴ ባለው መንገድ ከቆቦ ደሴ 600 ብር ከሳምንት በፊት የነበረው ትራንስፖርት አሁን በዚህ ሰዓት 1800 ብር ገብቷል። ከወልዲያ ደሴ 400 ብር የነበረው እንደዚሁ ወደ 1000 ብር ገደማ ገብቷል። ይህም ከባድ ችግር ወድቋል ህዝቡ በዚህ ምክንያት። በተለያዩ አካባቢዎችም ከፍተኛ የሆነ የዋጋ ጭማሪ አለ። ከነዳጅ ኮንትሮባንድ እና ከነዳጅ እጥረት ጋር በተያያዘ እነዚህን ጥቆማዎች አድርሳችሁኛል። ወደ መረጃዎች ሲሄድ የመካከለኛው ምስራቅ የ24 ሰዓት አጫጭር መረጃዎችን ማስቀደም እጀምራለሁ።
መካከለኛው ምስራቅ እንግዲህ ያለ ሚዲያዎች መነጋገሪያ ከሆነ እንግዲህ አንድ ወር ሊሞላው ጥቂት ቀናት ናቸው የቀሩት። ምናልባት በሚቀጥለው ቅዳሜ አንድ ወር ይሞላዋል። ይሄ የእስራኤል የአሜሪካና የኢራን ጦርነት ከዚህ ጋር በተያያዘ ላለፉት 2 ቀናት ሲወጡ የነበሩ የድርድር ጉዳዮችን በተመለከተ አሁንም አወዛጋቢነታቸው ቀጥሏል። አሜሪካ ድርድሩ በጥሩ ሁኔታ እየሄደ ነው እያለች ነው። ዶናልድ ትራምፕን በተደጋጋሚ ይገልጻሉ። የኢራን ባለስልጣናት ግን አሜሪካን አናምናትም፣ ድርድርም ከአሜሪካ ጋር ለማድረግ እንቸገራለን ብለዋል። በትላንትናው ዕለት እንደዚሁ አያቶላህ መሪው የኢራንን ጥቅም የሚያስከብር ከሆነ ወደ ድርድሩ እንገባለን ብለው ነበረ። ዛሬም እንደዚሁ ቅድመ ሁኔታ ኢራን ማስቀመጧን የሚገልጹ መረጃዎች አሉ። አሜሪካ እንደዚሁ የባህር ኃይልና አየር ወለድ ኮማንዶ ወደ ሆርሙዝ ሰርጥ ማሰማራቷን ተከትሎ ኢራንም እንደዚሁ የኩራት ደሴት በምትላት ላይ የአየር የምድር እንዲሁም ደግሞ የባህር ኃይል ጥበቃዋን እያጠናከረች ተጨማሪ የጦር መሳሪያዎችን እያከማቸች ትገኛለች። እንግዲህ ጎን ለጎን ድርድር፣ በሌላ በኩል ደግሞ የእግረኛ ጦርነት ጭምር ሊጀመር መሆኑን የሚያሳዩ መረጃዎች ናቸው እየወጡ ያሉት። ከንግግር ጋር በተያያዘ እንግዲህ እየወጡ ያሉ አስተያየቶች እርስ በርሳቸው የሚጋጩ ናቸው። አሜሪካ ስኬታማ ውይይት እየተደረገ ነው ስትል፣ ኢራን በበኩሏ በቀጥታም ሆነ በተዘዋዋሪ የተጀመረ ድርድር የለም፣ አሜሪካን አናምናትም። አሜሪካ ግን የኢራን ባለስልጣናት ከኛ ጋር ድርድር እያደረጉ ነው፣ ይህንን ለመናገር ግን በአደባባይ ይፈራሉ ብለዋል ዶናልድ ትራምፕ ፍሬያማ ውይይት እያደረግን ነው፣ ይህንን በአደባባይ ተናገሩ ሲሉ ለኢራን ባለስልጣናት እንደዚሁ ጥሪ አቅርበዋል። ሌላው አሜሪካ ዋና የጦር መስሪያ ቤት ፔንታጎን የአየር ወለድ 282ኛ ክፍለ ጦር 11ኛ እና 13ኛ የእግረኛ ኃይል ወደ መካከለኛው ምስራቅ ማንቀሳቀሱን የወጡ መረጃዎች ያሳያሉ። ፔንታጎን ይህንን አረጋግጧል። ኢራን ለድርድር ቅድመ ሁኔታዎችን አስቀምጣለች። ድርድር የሚገባ ከሆነ ብላለች። አንደኛ በባለስልጣናት ላይ የሚፈጸመው ግድያና እንዲሁም ደግሞ ጦርነት ወረራ እንዲቆም፣ ሁለተኛ ድጋሚ በኢራን ላይ ጦርነት እንደማይኖር ዘላቂ ዋስትና እንዲሰጥ፣ ሶስተኛ ለደረሰው ጉዳት ካሳ እንዲከፈል፣ እንዲሁም ደግሞ በቀጠናው ባሉ በቡድኖች ላይ የሚፈጸመው የተከፈተው ጦርነት በአስቸኳይ እንዲቆም። እንግዲህ የኢራን አጋሮች በሚባሉት በኢራቅ ውስጥ ያሉ የኢራን የሚደግፋቸው ታጣቂዎች በሊባኖስ የሚገኘው ሂዝቦላ ላይ የተከፈቱ ጥቃቶች እንዲቆሙ አብራ በቅድመ ሁኔታ አቅርባለች። እንግዲህ በአስቸጋሪ ሁኔታ ሆና ወዳጅ ላለቻቸው ታጣቂዎች ይህንን መከራከሪያ እያቀረበች ነው የምትገኘው። እንዲሁም ደግሞ ኢራን በሆርሙዝ ሰርጥ ላይ ያላትን የማይገረሰስ ሉዓላዊነት ዓለም እንዲያውቀውና እንዲቀበለው ማድረግ የድርድር ነጥቦች አድርጋ ኢራን ይዛ ቀርባለች። የእስራኤል የጦር መስሪያ ቤት ደግሞ ድርድር ጋር በተያያዘ ሌላ አዲስ ወታደራዊ አስቸኳይ ትዕዛዝ አስተላልፏል። የእስራኤል ጦር መስሪያ ቤት በኢራን ላይ የሚፈጸመው ወታደራዊ ጥቃት በጥፍ እንዲጨምርና እስካሁን ከተፈጸሙ ጥቃቶች የበለጠ ተጠናክሮ እንዲቀጥልና መውደም ያለባቸው ተቋማት በሙሉ እንዲወድሙ እና በአስቸኳይ እንዲወድሙ እንዲሁም ደግሞ መገደል ያለባቸውና መወገድ ያለባቸው የባለስልጣናት በፍጥነት እንዲወገዱ ጥቃቶቹ በ3 ቀናት ልዩ ኦፕሬሽን በሚል ተጨማሪ ጥቃቶች እንዲፈጸሙ ትዕዛዝ ተሰጥቷል። ይህም የሆነው ምክንያቱ አሜሪካ በድርድር አድርጋለሁ በሚል ከኢራን ጋር በአስቸኳይ ጦርነቱን ልታቆመው ትችላለች በሚል በእስራኤል በኩል ይሄ ስጋት ስላለ እስራኤል ማድረግ ያለብኝን ወታደራዊ ኦፕሬሽን ማድረግ አለብኝ በሚል ይህንን ትዕዛዝ አስተላልፋለች። የመካከለኛው ምስራቅ ጦርነት ከተጀመረ ወዲህ 5000 ሰዎች መገደላቸውን የሚገልጹ መረጃዎች ወጥተዋል። እንግዲህ ይሄ የኢራን ቁልፍ ወታደራዊ የሀገሪቱ መሪ የደህንነት ሰዎችን ጨምሮ ነው። ኢራን ለግማሽ ክፍለ ዘመን እና ከዛ በላይ በሙያ በወታደራዊ በደህንነት አቅም ያሳደገቻቸው ሰዎች እንግዲህ ብዙዎቹ መገደላቸው ይታወቃል። እነዚህን ጨምሮ 5000 ሰዎች መገደላቸውን የወጡ ሪፖርቶች ያሳያሉ። በቅደም ተከተል ኢራን ከፍተኛ ቁጥር ያለው ሰዎች የሞቱባት ሀገር ሲሆን ሊባኖስ 2ኛ ደረጃ ላይ ትገኛለች። እስራኤል 3ኛ ደረጃ ላይ ትገኛለች። ቁጥሩ እንደየሀገራቱ ይለያያል። ኢራን ቀጣዩን የአሜሪካ የጦር እንቅስቃሴ በንቃት እየተከታተልኩት ነው ብላለች። የኢራን አፈጉባኤ ለአጸፋዊ እርምጃና ላለን ቀጠናዊ መከላከል ቁርጠኝነታችንን እናረጋግጣለን። ስለዚህ የአሜሪካን ወደዚህ ቀጠና መንቀሳቀስ በንቃት እየተከታተል ነው ብለዋል። ስማቸውም ዋና ከተማዋ ነው። የአያታቸው ስም መሐመድ ጋቢር ባልገፋ ቴህራን ተብለው የሚጠሩ ባለስልጣን ናቸው ይህን የተናገሩት። እስራኤል አሜሪካና ኢራን አሜሪካ ለኢራን ባቀረበችው ድርድር ነጥብ ላይ አስተያየት ሰጥታለች። በወረቀት ላይ ውብ ነው፣ ግን ኢራን አትቀበለውም። ስለዚህ ሁለቱም ድርድር ላይ ይስማማሉ ብዬ አላስብም ብላለች። እስራኤል እንግዲህ ድርድሩ እንዳይሳካ የፈለገች ይመስላል። ከዚህ ጦርነት ጋር በተያያዘ ከአፍሪካ እንግዲህ ከሚሰሙ መረጃዎች መካከል የኡጋንዳው የጦር አዛዥ ጀነራል ሙሂዚ
ጦራቸው ከእስራኤል ጎን ተሰልፎ ኢራንን ለመፋለም ዝግጁ መሆኑን ገልጸዋል። እንግዲህ በግል የማህበራዊ ሚዲያ ገጻቸው ላይ ይህንን ተናግረዋል። እስራኤል የምትሸነፍ ከሆነ ጦራቸው ወደ መካከለኛው ምስራቅ በመሄድ ከእስራኤል ጎን በመሰለፍ ኢራንን ይፋለማል ብለዋል። ኢራን የኩራት ደሴት በምትላት ካርግ ደሴት ላይ ተጨማሪ ጦር እያሰፈረች ነው። የአየር ኃይል፣ የባህር ኃይል፣ የእግረኛ እንዲሁም ደግሞ በርካታ የጦር መሳሪያዎችን እያከማቸች ነው። ይህ የሆነው የአሜሪካ ኮማንዶ ወደዚህ ቀጠና መንቀሳቀሱን ተከትሎ ነው። ሂዝቦላህ በሰሜናዊ እስራኤል ላይ ሌሊቱን ተከታታይ ከባድ የሚሳኤል ጥቃት መፈጸሙን የወጡ መረጃዎች ያሳያሉ። እንዲሁም ደግሞ ሩሲያ ለኢራን የምታደርገውን ወታደራዊ፣ የሎጂስቲክ፣ የምግብና የመድኃኒት ድጋፎች አጠናክራ እንደምትቀጥል ሞስኮ አረጋግጣለች። ዩክሬንም ዛሬ ሌሊቱን በሩሲያ ትልቁ የነዳጅ ዲፖ ላይ በቀን 700,000 በርሜል ነዳጅ በሚጠራበት የዲፖ ማዕከል ላይ የጥቃት ፈጽማለች። በዚህም ፍንዳታ ደርሷል። ይህም ለራሻ ከባድ ኪሳራ መሆኑ ነው የታወቀው። የኢራን አብዮታዊ ዘብ 83ኛ ዙር የሚሳኤልና የድሮን ጥቃቶችን በተመረጡ የእስራኤልና የአሜሪካ የጦር ሰፈሮች ላይ ዛሬ እንደሚፈጽም አስታውቋል። አብዮታዊ ዘቡ በ83ኛ ዙር የሚሳኤልና የድሮን ጥቃቶቹ የተመረጡ የእስራኤል ወታደራዊ ተቋማት ደበድባለሁ ብሏል። ዩክሬንና ሩሲያም እንደዚሁ የአየር ላይ የድሮን ጦርነት ጀምረዋል። በዚህ በአሁን ቅርብ ጊዜ የዩክሬን ድሮኖች ውጤታማ እየሆኑና የሩሲያን የአየር ክልል የሩሲያን ድሮኖች እያወደሙ መሆኑ ነው ከወጡ መረጃዎች ለማየት የተቻለው። ዩክሬንም በዚህ ውጤታማ በሆኗ አሁን በኢራን ለሚደርስባቸው ጦርነት የመካከለኛው ምስራቅ ሀገራት የባለሙያና የጦር መሳሪያ ድጋፍ፣ የድሮን ቴክኖሎጂ ሽግግር ጠይቀዋታል። እንደዚሁም ኢራን በባህሬን የባህር ዳርቻ ላይ በፈጸመችው የድሮንና የሚሳኤል ጥቃት በርካታ የአረብ ኤሚሬትስ ወታደሮች መገደላቸውም ተገልጿል። እነዚህ እንግዲህ ከመካከለኛው ምስራቅ መረጃዎቻችን መካከል ይገኙበታል። እንደዚሁ ወደ አፍሪካ ቀንድ መረጃዎቻችን ስንሄድ ሱዳንን ነው የምናገኘው። በሱዳን ጀኔራል አልቡርሃን ነገሮች ጥሩ እየሆኑለት አይመስልም። የኢራን ጦርነት አስቸጋሪ ሁኔታ ይዞበት መጥቷል። በዚህም ባለው የወታደራዊና የኃይል አሰላለፍ ምክንያት ለጀኔራል አልቡርሃን ሳውዲ አረቢያ ልታቀርበው የነበረውን የ3 ቢሊዮን ዶላር የጦር መሳሪያ ግዥ መሰረዟን ነው እንግዲህ የሚወጡ መረጃዎች የሚያሳዩት። እንደ ዘገባዎቹ ከሆነ ለአልቡርሃን በሳውዲ አረቢያ በኩል ተገብቶ የነበረው የጦር መሳሪያ ግዥ የተነሳው በኢራን ጦርነት ምክንያት ነው። በኢራን ጦርነት ምክንያት በሱዳን ጦርነት ላይ የተለያየ ግንባር ይዘው በእጃዙር የሚዋጉት ሳውዲ አረቢያና አረብ ኤሚሬትስ አሁን ከኢራን አንጻር በአንድ ግንባር ተሰልፈዋል። እንዲሁም ደግሞ በዚህ በአፍሪካ ቀንድና በቀይ ባህር የተለያየ ፍላጎት ያላቸው እስራኤልና ሳውዲ አረቢያ አሁን ከኢራን ጦርነት አንጻር አንድ ላይ ተሰልፈዋል። ከዚህ ጋር በተያያዘ ለሱዳን ሳውዲ አረቢያ ልታደርገው የነበረ የጦር መሳሪያ ድጋፍ ተነስቷል። ይህም እንግዲህ በተለይ ኢራንን አሁን ሳውዲ አረቢያን እየደበደበ የሚገኘው የኢራን አብዮታዊ ዘብ ተብሎ የሚጠራው የጦር ሰራዊት በሳውዲ ላይ የሚፈጽመው ድብደባ እንዳለ ሆኖ ይሄ ቡድን በሱዳን ውስጥ ከአልቡርሃን ጎን ላለው የሱዳን ሙስሊም ብራዘርሁድስ የጦር መሳሪያ ድጋፍ ያደርጋል በሚል አሜሪካ በሽብርተኝነት ይህንን ቡድን ፈርጀዋለች። ይሄ መሆኑን ተከትሎና በኢራን የሚደገፍ መሆኑን ተከትሎ ሳውዲ አረቢያ ይህንን እርምጃ ወስዳለች። ለአልቡርሃን ነገሮች መልካም እየሆኑ አይመስልም። ሰሞኑ እንግዲህ ኩርሙክ ከተማ ወሳኝ ወታደራዊ ስትራቴጂክ ቦታ በቤንሻንጉል በኩል ወደ ብሉ ናይል እና ወደ ደቡብ ሱዳን የሚያስወጣው ቁልፍ ቦታ ተይዞበታል። አሁንም ይሄ እየሆነ ነው ያለው። ሌላው ቻድ ወደ ሱዳን የአየር ክልል በመግባት በዳርፉር የአየር ክልል በኤስዩ 25 ተብሎ በሚጠሩ ሱ25 ተብሎ በሚጠሩ የጦር ተዋጊዎች አሰሳ እያደረገች እንደሆነ ዛሬ ወጡ መረጃዎች ያሳያሉ። ወደ ምስራቅ አፍሪካ ያለውን የጦር መሳሪያ እንደዚሁ ሽግግር ስንመለከት ቱርክ ሰሞኑን በርካታ የጦር መሳሪያ በጦር መሳሪያ መጫኛ ካርጎ አውሮፕላኖች ወደ ሪያድ ሳውዲ አረቢያ፣ ወደ ካይሮ፣ ወደ ግብጽ እንዲሁም ደግሞ ወደ ሱዳን ፖርት ሱዳን ማጓጓዟን የሶስት ቀናት መረጃዎች ያሳያሉ። ቱርክ ከዚህ ባሻገር ኤፍ-16 የተባሉ ተዋጊ ጀቶቿን ወደ ሞቃዲሾ ማስገባቷን የተገለጸው ከጥር ወር ጀምሮ እስካሁን ድረስ ወደ 28 የሚደርሱ ኤፍ-16 የቱርክ ተዋጊ ጀቶች ወደ ሞቃዲሾ ቀጠና ገብተዋል። ይህም እንግዲህ በቀጠናው ያለውን የአየር ኃይል ሁኔታ እና አጠቃላይ የወታደራዊ የጦር መሳሪያ ሽግግር በተለየ ሁኔታ የሚያሳይ ነው። ቱርክ የሞቃዲሾን ቀጠና ለመጠበቅ በሚል ያደረገች ያለችው ሁኔታ ከኢትዮጵያ አንጻር ነገና ከነገ ወዲያ የራሱ አሉታዊ አስተዋጽኦ ይኖረዋል። የጦር መሳሪያ የጫኑ አውሮፕላኖችን በተመለከተም እንደዚሁ ወደ ኢትዮጵያ ባለፉት 24 ሰዓታት 3 ተከታታይ በረራዎች ተደርገዋል። መነሻቸውን አረብ ኤሚሬትስ ያደረጉ አውሮፕላኖች አንደኛው የአባካን አየር ኃይል ንብረት የሆነ
አይኤል 76 ኤምዲ የጎን ቁጥር አሬ 76370 ኤስ 58371 የሆነ አውሮፕላን እንደዚሁ ወደ አዲስ አበባ የጦር መሳሪያዎችን ጭኖ ገብቷል። ይህን ተከትለው እንደዚሁ ሌሎች 3 የአረብ ኤሚሬትስ አውሮፕላኖች የጦር መሳሪያ ጭነው ወደ አዲስ አበባ መግባታቸው ነው የተገለጸው። ይሄ እንግዲህ ምናልባት ጦር መሳሪያዎቹ ለኢትዮጵያ ከሚደረገው ድጋፍ ባሻገር ለአርኤስኤፍም በኢትዮጵያ በኩል ሊቀርቡ ይችላሉ። ተከታታይ በቀን በ24 ሰዓት ውስጥ 3 የካርጎ በረራ የጦር መሳሪያ ሲደረግ ምናልባት የመጀመሪያው ሳይሆን አይቀርም። ወደ መረጃዎቹ ወደ ሀገር ውስጥ መረጃዎች ስመለስ ታዋቂና ዝነኛ የሆኑ የሀገራችን አርቲስቶች ታስረዋል። ከነዚህ መካከል እንግዲህ በተለይ በቴሌቪዥንም በማስታወቂያም የሚታወቁት ይገኙበታል። ፌንቴክ የተባለ ኢንቨስትመንት ቡድን የማስታወቂያ ስራ አሰርቷቸው ነው የታሰሩ ተብሏል። ማስታወቂያ በመስራት ህዝብን በማሳሳትና ህዝብ እንዲጭበረበር የተባባሪ ሆነዋል በሚል በፖሊስ ቁጥጥር ስር ውለዋል። እነዚህ እንግዲህ አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛውን ጨምሮ እንዲሁም ደግሞ በማህበራዊ ሚዲያ ላይ እንደዚሁ በቅንጦትና በተለያየ መንገድ የሚታወቀው መንሱር ጀማል ተብሎ የሚጠራው ሰውን ጨምሮ እነዚህ ታዋቂ 5 ሰዎች በፖሊስ ቁጥጥር ስር ውለዋል። ዋይዲ ሲገል የተባለ የኤሌክትሪክ መኪና አቀርባለሁ ያለ ኩባንያ ማስታወቂያ እነሱን በማሰራት ከ450 ሰዎች 600 ሚሊዮን ብር በመዝረፍ መጥፋቱን ተከትሎ ነው እናንተ ተባባሪ ናችሁ፣ ህዝብ አመኔታ እንዲኖረው በቴሌቪዥኖች ማስታወቂያ መስራት ተባብራችኋል በሚል በፖሊስ ቁጥጥር ስር የዋሉት። ሌላው የተመስገን ጥሩነህ የአማራ ክልል ጉብኝት ጋር በተያያዘ አማራ ክልል አስተማማኝ ሰላምና መረጋጋት መጥቷል የሚለውን የተመስገን ጥሩነህ ጽሁፍ በተመለከተ ካድሬዎች ቁጣ እና ቅሬታ ፈጥሮባቸዋል። ከዚህ ጋር በተያያዘ በዚህ ጉዳይ ላይ አስተያየት የሰጡ ካድሬዎችም አሉ። በክልሉ ያለው ሰላም ሁኔታ ቀደም ሲል ከነበረበት አጠቃላይ ሁኔታ በከፍተኛ ሁኔታ ሰላምና መረጋጋት መጥቷል ማለቱን፣ በካድሬዎች ዘንድ ከፍተኛ ቅሬታ የፈጠረው ይሄ የተመስገን ጥሩነህ ንግግር በክልሉ ያለው የሰላም ሁኔታ ቀደም ሲል በማህበራዊ ሚዲያ ከሚነገረው እጅግ የተረጋጋ መሆኑን ገልጸዋል። አሁን የሚታየው የጸጥታ ችግር ያለው በማህበራዊ ሚዲያ የሚናፈሱ መረጃዎች የፈጠሩት የስነ ልቦና ጫና እንጂ መሬት ላይ ያለው ሁኔታ የተረጋጋ ነው ብሏል። እንግዲህ ይህንን ዘገባ ይህንን አስተያየት እና እንዲሁም ደግሞ የሰሞኑን ዘገባዎች አድማጭ ተመልካቾች ታስታውሳላችሁ። የብልጽግና የላይኛው ባለስልጣናት ለታችኞቹ የብልጽግና ባለስልጣናት ምንም አይነት ርህራሄ እንደሌላቸው ነው ይሄ የሚያሳየው። እንግዲህ ከየካቲት 1 ጀምሮ እስከ መጋቢት 9 ድረስ በደቡብ ጎንደር በሚገኙ 22 የወረዳና የከተማ አስተዳደሮች ውስጥ እስካሁን ወደ 18 የሚደርሱት በፋኖ እጅ ነው የሚገኙት። ከዚህ ጋር በተያያዘ 2 ትልልቅ ዘመቻዎች ተደርገዋል፣ ደብረ ታቦርን ጨምሮ። በተለይ መጋቢት 9 በነበረው ዘመቻ ከ26 በላይ የብልጽግና ባለስልጣናት፣ የፖለቲካ ባለስልጣናት እንዲሁም ደግሞ ከ8 በላይ ሲኒየር ወይም ደግሞ ልምድ ያላቸው ወታደራዊ ኮማንደሮች ተገድለዋል በዚህ ውጊያ። ይሄ በሆነበት ሁኔታ ተመስገን ጥሩነህ ይህንን እየተናገረ ይገኛል። ከዚህ ጋር በተያያዘ እንግዲህ ተመስገን ጥሩነህ ማህበራዊ ሚዲያ ነው እንጂ መሬት ላይ ያለው ሁኔታ የተረጋጋ ነው እያለ ይገኛል። አሁን የጸጥታ ችግር የለም፣ ችግሩ ማህበራዊ ሚዲያ የሚናፈሱ መረጃዎች የፈጠሩት የስነ ልቦና ጫና ነው ብሏል። ቁጥራቸው በዛ ያሉ ታጣቂዎችም ወደ ማህበረሰቡ ተቀላቅለዋል። የልማት ስራ እየጎበኘን ነው፣ ለልማት ተነሳሽነት እየጎበኙ ነው፣ ለልማት ተነሳሽ ሆነዋል ብሏል። በክልሉ እጅግ አስደናቂ ልማት ስራዎች እየተከናወኑ ነው። የክልሉ መንግስት የጸጥታ ኃይሉንም ከመቼውም ጊዜ በላይ እያጠናከረ ይገኛል ብሏል። እንግዲህ በአማራ ክልል ባለፉት 3 ዓመታት እየተከናወነ ያለው ልማት እና አስደናቂ ልማት ምን እንደሆነ ህዝቡ ይናገር። ተመስገን ጥሩነህ ከጎንደር ባህር ዳር በመኪና መጓዝ የማይችል ሰውዬ ወይም ደግሞ በከተሞች ውስጥ ብቻውን እንኳን መንቀሳቀስ የማይችል ሰውዬ አማራ ክልል አስገራሚ ልማት እየመጣ ነው፣ እንዲሁም ደግሞ ህዝቡም እና የጸጥታ ኃይሉም እየተገነባ ነው ብሏል። እስኪ 2 አስተያየቶችን በዚህ ጉዳይ ላይ እናስቀምጥ። አንደኛ፣ አሁን በአማራ ክልል 4.6 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ናቸው። ከተወሰኑ ትልልቅ የዞን ከተሞች ውጭ አብዛኞቹ ገጠራማ አካባቢዎች ብልጽግና የፖለቲካ መዋቅሩ ፈራርሷል። አንዳንድ አካባቢዎች ሙሉ ዞኑ ማለትም በሚቻልበት ደረጃ ለምሳሌ ደቡብ ጎንደር በሙሉ በዞኑ ደረጃ የብልጽግና መዋቅር ፈራርሷል ማለት ይቻላል። ይሄ በሆነበት ሁኔታ ተመስገን ጥሩነህ ይህን እየተናገረ ነው የሚገኘው። ይሄ እንግዲህ ምናልባት ብዙ የአፍሪካ ሀገራት፣ የመካከለኛው ምስራቅ ሀገራት የሌላቸውን የህዝብ ቁጥር ያክል ተማሪዎች ከትምህርት ገበታ ውጭ ሆነው ነው ተመስገን ጥሩነህ ከፍተኛ የሆነ የልማት ተግባራት እየተከናወኑ ነው ብሎ የሚናገረው። ከዚህ ባሻገር እንደዚሁ ደግሞ የጸጥታ ኃይሉም እየተገነባ ነው ብሏል። ይህንን ሪፖርት ብልጽግናዎች ደጋግመው አቅርበዋል። ባለፈው በደቡብ ጎንደር ሚሊሻና የአድማ ብተና
በቂ ኃይል አለን መከላከያ ይውጣ ብለው እንግዲህ ባለስልጣናቱ ይህንን ሪፖርት ካቀረቡ በኋላ መከላከያ ለቆ በወጣ በ24 ሰዓታት ውስጥ ለ2 ሰዓት እንኳን ሳይዋጉ ነው ያ ሁሉ ሚሊሻ፣ ያ ሁሉ አድማ ብተና፣ ያ ሁሉ የብልጽግና ባለስልጣናት ያለቀው። ይሄ እየሆነ ባለበት ሁኔታ ይህንን እየተናገሩ ነው የሚገኙት። አጠቃላይ መሬት ላይ ያለው ቀውስ ከመቼውም ጊዜ በላይ ተባብሶ በቀጠለበት ሁኔታ ተመስገን ጥሩነህ ይህንን እየተናገረ ነው የሚገኘው። ምናልባት አብይን ለማስደሰት እንዲሁም ደግሞ የአማራ የብልጽግና የታችኛው መዋቅርን ደንታቢስነትና እንደማያስቡለት የሚያሳይ ነው የሚሆነው። ይህንን በቅርቡ በአይኑ የተመለከተው የታችኛው ካድሬ ውስጥ ከመርሳና ከደብረ ታቦር አሁን ኃላፊነት ለቀን ሌላ ቦታ ነው የምንገኘው ያሉ የብልጽግና ባለስልጣናት የተመስገን ጥሩነህ ንግግር የሰውየው ንግግር ለፕሮፓጋንዳ እንኳ የማያምር ቅጥፈት የተሞላበት ነው ብለዋል። ሚሊሻው ቤተሰቡን ተሰናብቶ ሞቱን እየጠበቀ ይገኛል። እነዚህን እየተናገሩ ካሉ ሚሊሻዎች ጋር የፖለቲካ ስራ መስራት ከብዶን ነው የጠፋ ነው። ካምፕ ተደብቆ ነው ካድሬው ያለው። ተመስገን ጥሩነህ ግን አብይን ለማስደሰት የአማራን የታችኛውን የብልጽግና ካድሬ እሳት ላይ ጥዶታል ብለዋል። በቅርቡ አይኑ እያየ ሚሊሻው ይፈርሳል። ይህንን በተመለከተ እኛ ከብዙ እሳት ወጥተናል፣ አሁን ራሳችን ደብቀን እንገኛለን ብለዋል። ከሁለት ቦታ አስተያየት እየሰጡ የብልጽግና ባለስልጣናት እንግዲህ እስካሁን ድረስ በደቡብ ጎንደር በነበረው ውጊያ እንኳ አስከሬኖች አልተነሱም፣ ንፋስ መውጫ አካባቢ የሚልም እንደዚሁ አንዱ ካድሬ ይህን አስተያየት ጨምሯል። እንግዲህ ጠፍተው የሚገኙ ናቸው። ተመስገን እንግዲህ በክልሉ ያለውን አጠቃላይ አስደናቂ ልማት በዚህ መንገድ ነው የገለጸው። ተመስገን ጥሩነህ ይህን እየተናገረ ባለበት ሁኔታ በተያያዘ መረጃ ማለት ነው በትላንትናው ዕለት ደብረ ማርቆስ ከተማ በዞኑ ከተማ ውስጥ ፋኖ ዘልቆ መግባት የጸጥታ ኃላፊውን ኮማንደር ጨምሮ 4 የሚሊሻ አባላት የፖሊስ አባላት ላይ እንደዚሁ ጥቃት ፈጽሟል። ምርጫ ኮሮጆ እጀባ ላይና ምርጫ ጉዳይን ለማስፈጸም እንቅስቃሴ ላይ በነበሩ የፖሊስና የጸጥታ አባላት ላይ ነው ጥቃት ተፈጸመው። አዊ ዞን በተመሳሳይ ጃዊ ፈንድቃ ከተማም እንደዚሁ የምርጫ ጥበቃ ላይ በነበሩ የፖሊስ አባላት ላይ የቦምብ ፍንዳታ ደርሶ ጉዳት ደርሷል። ከምርጫ ጋር በተያያዘ እንደዚሁ ወገራ ማዕከላዊ ጎንደር በተመሳሳይ ምዕራብ ወሎ ከለላ በተመሳሳይ እንደዚሁም ደግሞ ወረኢሉ ምዕራብ ወሎ በተመሳሳይ የምርጫ ኮረጆ እጀባ ላይ በነበሩ የሚሊሻ አባላት ላይ እንደዚሁ ተከታታይ የሞርተር ፍንዳታዎች ተፈጽመዋል። ጉዳቱ አልታወቀም። ተመስገን ጥሩነህ እንግዲህ ምርጫ ለማድረግ እንኳን የማይቻልበትን ሁኔታ ነው ይህንን ከላይ በተሽሞነሞኑ ቃላት የገለጸው። ከዚህ ጋር በተያያዘ እንግዲህ በምስራቅ ጎጃም ይህም እንግዲህ የተመስገን ጥሩነህ የትውልድ አካባቢ በሆነው ደብረ ወርቅ ከተማ በቅርብ ርቀት ገንብተነዋል ያለውና እየተገነባ ነው ያለው የሚሊሻ ኃይል እየፈረሰ መሆኑን የሚያሳይ መረጃ ነው። እንደ መረጃው በዚህ 24 ሰዓት አንድ ቲም ወይም ደግሞ 11 የፓራ ኮማንዶ የሚሊሻ አባላት ወደ ፋኖ ተቀላቅለዋል ከነሙሉ ትጥቃቸው። ይሄ እንግዲህ በዛው አካባቢ ነው። ወደዛ አካባቢ መንቀሳቀስ የማይችለው ተመስገን ጥሩነህ ክልሉ በልማት እየገሰገሰ ነው፣ የጸጥታ ኃይሉ እየተገነባ ነው፣ ክልሉ ላይ ምንም አይነት ችግር የለም፣ በማህበራዊ ሚዲያ የሚፈጠረውና የሚናፈሰው የስነልቦና ወሬ ነው በሚል ጉዳዩን እንደዚህ ገልጾታል። እነዚህ 11 የፓራ ኮማንዶ አባላት በፋኖ አቀባበል ተደርጎላቸዋል። ወደ አዲስ አበባ የሚወስድን መረጃ አስከትላለሁ። በአዲስ አበባ ቤት ለቤት ፍተሻ እና ብርበራ ዘመቻ ሊደረግ መሆኑን የሚገልጹ መረጃዎች ወጥተዋል። ከፖሊስ አካባቢ የተገኙ መረጃዎች እንደሚያሳዩት በተያያዘ የጅምላ ፈሳና እስራትም ሊደረግ እንደሆነ ታውቋል። እንግዲህ ቀደም ብሎ በአማራ ክልል ከምርጫ ጋር በተያያዘ በ5 ጣቢያዎች ወታደራዊ ጣቢያዎች ላይ በርካታ ሰዎችን ለማሰር ዝግጅት እየተደረገ ነው። ዳንግላ፣ ሰረባ እንዲሁም ደግሞ ኮምቦልቻ እና ሸዋሮቢትን ጨምሮ ማለት ነው። ከዚህ ጋር በተያያዘ በአዲስ አበባም እንደዚሁ በርካታ ሰዎች በጅምላ ሊታፈሱና ሊታሰሩ እንደሆነ ታውቋል። ከዚህ ጋር በተያያዘ እንግዲህ በአዲስ አበባ ለጸጥታ ኃይሉና ለብልጽግና ከፍተኛ ጭንቀት የሆነው ከፍተኛ ቁጥር ያለው የጦር መሳሪያ ከጋምቤላና ከሌሎች አካባቢዎች ወደ አዲስ አበባ ገብቷል የሚል መረጃ እንደሆነ የመረጃ ምንጮቹ ገልጸዋል። በዚህም ከፍተኛ ስጋት ገብቷል። በጸጥታ በኩል ይሄ ጉዳይ ቀርቧል። መነሻው ከደቡብ ሱዳን ያደረገ በጋምቤላ በኩል ወደ አዲስ አበባ በርካታ የነፍስ ወከፍና የቡድን መሳሪያ ገብቷል። ይህም መዳረሻውን አዲስ አበባን ያደረገው በቁጥር ምን ያክል እንደሆነ ለማወቅ አልተቻለም። ከዚህ ጋር በተያያዘ ፍተሻና ብርበራ መደረግ አለበት የሚል ትዕዛዝ ተሰጥቷል። ይህንን ለብልጽግና ድንጋጤ የፈጠረ ጉዳይ ነው ብለዋል። በዚህ የጦር መሳሪያ ማስገባት ውስጥ የብልጽግና ዋና ዋና የጸጥታ ባለስልጣናት ጭምር እንዳሉበት የገለጹት የፖሊስ የመረጃ ምንጮች ኮንትሮባንዲስቶቹ ራሳቸው ሆነው ሳለ አሁን እኛን ፈትሹ እያሉ ደግሞ ሌላ ችግር ውስጥ ሊያስገቡን ነው ብለዋል። ከዚህ ጋር በተያያዘ እንግዲህ ይህንን በተመለከተ ባለፈው ወርም የቤተ መንግስት ጥበቃዎች እንዲቀየሩ መደረጉንና ከደህንነት መስሪያ ቤቱ እንደዚሁ የተወሰኑ ሰዎች ከኃላፊነታቸው እንዲነሱ መደረጋቸውን የመረጃ ምንጮቹ ይህንን ጨምረው ገልጸዋል።
ብልጽግና ብቸኛ የሚያስተዳድረው የኢትዮጵያ ክፍል አዲስ አበባ ብቻ የነበረ ቢሆንም አሁን አዲስ አበባ ላይ ያለው ሁኔታ ይህንን ይመስላል ሲሉ የመረጃ ምንጮች ይህንን አድርሰዋል። ለዚህ ሰዓት የነበሩኝ መረጃዎችና እንደዚሁም ደግሞ ተዛማጅ ሪፖርቶች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ